السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ بسم الله الرحمن الرحيم. قال الله تعالى في القرآن الكريم: بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد صدق الله العظيم. የተከበራችሁና የተወደዳችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ እንግዲህ ከዒድ አልአድሃ ማግስት ከበዓሉ በኋላ እንግዲህ የሀበሻ ሬዲዮ ወደ ቋሚ ፕሮግራሙ ተመልሷል። በምዕራፍ 2 በ53ኛው ሳምንታዊ የሀበሻ ኢስላማዊ ሬዲዮ ፕሮግራማችን እንግዲህ ወደ እናንተ መጠናል። ከዒድና ከአያሙ ተሽሪቅ በኋላ ምን የሚመስል ምን አይነት ጊዜን አሳለፋችሁ ብለን እናንተን ለመጠየቅ እንወዳለን። ይህንን የአማረ ፕሮግራም ወደ እናንተ ደግሞ የምናደርሰው እኔ ወንድማችሁ ኻሊድ አብዱራህማን ከወንድሜ ሙሐመድ ነጂብ ሁሰይን ጋር በጋራ በመሆን ነው። የመግቢያ ቆንጆ ነሽዳን ጋብዘናችሁ የምንመለስ ነው የሚሆነው። አብራችሁን ቆዩ። ቢስሚላህ መድህል ጀምረው ለሁሉ እንዲሰማ በረካ እንዲኖረው አውቀኸው ተገዛ ኻሊቅን ጌታ ከጅልም ብለህ ከስፍራ ገቦታ በውሎ ማዳሬ ለናፈቀኛ ሰው ካለበት መዲና ዜማዬ ድረሰው መውደድን ያላየ ፍቅር ያልዳሰሰው መቼ ይገባዋል ያልደረሰበት ሰው አዎይ የኖናፍቆይ መቼ ጋደም ብዬ አዎይ ጥርሱ ናፍቆይ መቼ አረፍ ብዬ ጀማልሁን ማየት ናፍቆ ያዘይንየ ከሁለት አይኖቼ ይፈሳል እንባዬ የሚፈክር ነው ደዶት የሚወደድ ነው ፍቅሩማ ወረት የሌለው እያደር የሚሰደድ ነው የሚፈክር ነው ደዶት የሚወደድ ነው ፍቅሩማ ወረት የሌለው እያደር የሚሰደድ ነው እማ ሀቢባ ረምላ አንዱን አባቷ አቡ ሱፊያን ሊያርፍ ይገባ ቤቷ ከነቢ ፍራሽ ሊያፍ ልከመት ብሎ አነዛችው ፍራሹን ተክልላ ቶሎ ከመነካሽ አንቺ ልጄ ነኝ እኮ አባትሽ
ከፍራሹ እንዳላፍ ለመሰበሰብሽ ብትሆነም አባቴ አንተ አልሰለምክም አለች በነቢ ፍራሽ አትቀመጥም። ክቡራትና ክቡራን ውድ አድማጮቻችን እንደምን ሰነበታችሁ? ወንድም ኻሊዶ እንዴት ነበር ቆይታ? አልহামዱሊላህ በጣም ደስ የሚል ቆይታ ደስ የሚል በዓል አሳልፈን ተመልሰናል። እንግዲህ ውድ አድማጮቻችን እኛ ጋር አልহামዱሊላህ ደስ የሚል ነበር። አያሙ ተሽሪቅን ማሳለፈን በመሰናዷችን ነው በክፍል 53 ወደ እናንተ ከትመናል። ውድ አድማጮቻችን በባለፈው የዒድ መሰናዷችን ላይ የተወሰኑ ነገራቶችን ያልነው ነበረ። ሐሳብ አስተያየታችሁን እንድትለግሱን የተሰማችሁን ስሜት እንድታጋሩን ብለን ነበር። ብዙም ግን የረባ ቴክስቶችንና መልእክቶችን አልተመለከትንም። ውድ አድማጮቻችን እንግዲህ ባለፈው ያጋራነውም ጥያቄ ነበረ። ዒዱን በማስመልከት ያጋራነውን ጥያቄ የተወሰኑ ተማሪዎች ነው የተሳተፉት። ከጠበቅ ነው እጅግ ያነሰ ነው። ውድ አድማጮቻችን ለወደፊቱም ለመሳተፍ እንሞክሩ። ውድ አድማጮቻችን የእናንተ ተሳትፎ ነው ለእኛ ጥንካሬ የሚሆነንና እነማን አሸነፉና ከነመልሶቻቸው ከእውቀት ማህደር በኋላ የምንዳስሳቸው ይሆናል። ከዛ በፊት ግን ወንድም ኻሊዶ መጀመሪያ ላይ የጠቀሰ የቁርአን አያት አለ ዛሬ የምናነሳው አላሁ ሱብሓነሁ ወተዓላ መጀመሪያ አንገብጋቢ የሆነ ዲናዊ እውቀትን እንደደነገገብን እንድናውቅ እንድታዘዝን መጀመሪያ ማወቅ ያለብን አላሁ ሱብሓነሁ ወተዓላን ማወቅ እንዳለብን ስለዛ የሚያወሳ ነውና እሱም በዝርዝር በየክፍሎቹ የምናይ ይሆናል። ውድ አድማጮቻችን እንግዲህ አንድ ሰው መጀመሪያ ሙእሚን ለመሆን ሙእሚን ሊባል ዘንዳ የሚያመልከውን ጌታ ሊያውቅ ይገባል። አላሁ ሱብሓነሁ ወተዓላን ማወቅ ይቀድማል። አላሁ ተዓላን እንዴት ነው ልናውቅ የሚገባው ከተባለ ደግሞ አላሁ ተዓላ ማወቅ የሚባለው ሲፋዎቹን ባህሪያቶቹን በማወቅ ነውና ለአላሁ ሱብሓነሁ ወተዓላ ثابت የሆኑ የተረጋገጡ ባህሪያቶች 13 ባህሪያቶች አሉትና እነዛን ባህሪያቶችን በደንብ በማወቅ እነዛን በዛ በማመን ነው አንድ ሰው ሙእሚን ሊባል የሚችለውና አላሁ ሱብሓነሁ ወተዓላን ማወቅ ከሁሉም ነገር ይቀድማልና ሰውየው ኢዕቲቃዱ እምነቱ ትክክል ሊሆን ዘንዳ ስለ አላሁ ሱብሓነሁ ወተዓላ ሊያውቅ ይገባል ማለት ነው። አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ መሆኑን አላሁ ሱብሓነሁ ወተዓላ ከምንም ከማንም እንደማይፈልግ ይሄንን ሊያምን ይገባሉ። አድማጮቻችን በሰፊው የምንዳስሰው ይሆናል። አሁን ቀጥታ ወደ እውቀት ማህደር መሰናዷችን እናልፋለን። ውድ አድማጮቻችን አሁንም ቆይታችሁ ከኛ ጋር ይሁን። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد طه الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودي حبش ريديوتا أدمجوتاتشن عندي سنبتاتشو إن شاء الله بزاريو درساتشن من ملكتو رحمة الصغير وتوقير الكبير والعالم ከነብያችን ሰለላሁ ዐለይሂ ወሰለም አስተምሮቶች መካከል አንዱ የሆነውን እሱ ምንድነው ትንሽ ለሆነ ሰው በእድሜ ላነሰ ሰው صغير ለሆነ ሰው ማዘን እንደዛውም ደግሞ ለታላቅ ትልቅ ለሆነ ሰው ክብር መስጠት እንደዛውም ዓሊም እውቀት ላለው ሰው ክብር መስጠት ስለሚለው ከነብያችን ሰለላሁ ዐለይሂ ወሰለም አስተምሮት ከመጡልን ነገሮች መካከል አንዱ ስለሆነ ይሄን ለመመልከት እንሞክራለን። ነብያችን አለይሂ ሰላቱ ወሰላም ይሄን አስመልክቶ ምን ይሉናል? ليس منا من لم يرحم صغيرنا ويوقر كبيرنا ويعرف لعالمنا حقه ይላሉ። ليس منا አሉ ከኛ አይደለም ማለትም ሙሉ ስነ ምግባር ካላቸው መካከል አይደለም። ከነብያችን ሰለላሁ ዐለይሂ ወሰለም ባህሪ መካከል አንዱ ይሄ ስለሆነ የነብያችን ሰለላሁ ዐለይሂ ወሰለምን ባህሪ የተከተለ የሳቸውን ስነ ምግባር የተከተለ ሰው አይሆንም። ማን ነው ይሄም? መን ለም ይርሐም ሰጊረና
ታናሾቻችንን ወይም ደግሞ ለሱ ታናሽ የሆኑትን ያላዘነላቸው ለትንሾች እዝነትን ያላደረገ ሰው ጥሩ ስነ ምግባር አላቸው ሙሉ የሆነ ባህሪ ላይ ናቸው ከሚባሉት አይሆንም። ወይወቅር ከቢረና እንደዛውም ደግሞ ታላቆችን ለሱ ትልቅ የሆኑ ሰዎችን የማያከብር ለነሱ መሰጠት ያለበትን ልቅና ክብር የማይሰጥ የሆነ ሰው ወያዕሪፍ ሊዓሊሚና ሐቀህ ዓሊም ለሆነ ሰው ደግሞ እውቀት ላለው ሰው ዲናዊ እውቀትን ለተማረ ሰው ሐቁን የማያቅ ለሱ የሚገባው የሆነውን ልቅና ለሱ የሚገባው የሆነውን ክብር የማይሰጥ ሰው ለይሰ ሚና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አይ ለይሰ ዐላ አኽላቅ ነቢይ ሰለላሁ ዐለይሂ ወሰለም ማለትም ባህሪው ይሄ የሆነ ሰው ለትንሹ የማያዝን ከሆነ ለታላቁ ክብር የማያሳይ ከሆነ ለዓሊም የሚገባውን ክብር የማይሰጥ ከሆነ ይሄ ነቢያችን ዐለይሂ ሰላቱ ወሰላም በነበሩበት ስነ ምግባር ላይ ያለ ሰው አይደለም እያሉ ነው። الصغير الضعيف المحتاج للرحمة والرعاية دكما يهونا تنش لننكباكبو يميقبا يهونا ينيا تاناش يهونا سو من يسفل لقوان الراهين إذنة للناس يقبال للناس زنلت يقبال كنيا لم ينسسو اندزاهم دقمو كنيا بدمي لهون چلال كنيا تلك يهونن سو كنيان يميبلطن سو لنا كبرهم يقبال النبي صلى الله عليه وسلم استمرت سلهنا مالتنا. الكبير في السن ينبغي أن يقدم في المجلس لمثالي بدمي تلك يهون سو يعني سو በምንቀመጥበት ጊዜ ተሰባስበን እሱ ሊቀደም ይገባል። ወንበር ካለ ወንበር ሊሰጠው ወይም ደግሞ መቀመጫ ካለ እሱን መጀመሪያ አስቀድመን ልናስቀምጠው ይገባል በእድሜ ስለሚበልጠና ማለት ነው። ወፊል ከላም እንደዛውም በንግግርም መሹራ እያደረግነ ተሰብስበን እያወራነ ከሆነ ከኛ መካከል በእድሜ የገፋውን ትልቅ የሆነውን ሰው በንግግር ልናስቀድመው በሹራ ከሆነ መጀመሪያ እሱ እንዲናገር ልናረገው ይገባል። ምክንያቱም በእድሜ ይበልጠናልና ከኛ ትልቅ ነውና። في هذا الزمن الصغير يتقدم على الكبير አሁን ባለንበት ጊዜ ግን ትንሽ የሆነ ሰው ከሱ ታላቅ የሆነውን ሰው ይቀድማል። ويجلس أمام أبيه بغير احترام አንዳንዱ ለምሳሌ ከአባቱ ፊት ምንም አይነት ክብርን ሳያሳይ የሚቀመጥ አለ። ከሱ የበለጡ ታላላቆች እያሉ በንግግርም በቦታም ቀድሟቸው እሱ የሚቀመጥበት ሁኔታ እናያለን። ويرفع صوته على من هو أكبر منه አሁን ባለንበት ጊዜ አንዳንድ ቦታ የሚታዩ ነገሮች አሉ። ከሱ በእድሜ የተለቁ ሰዎችን ከሱ በእድሜ የሚበልጡ ሰዎችን በእነሱ ላይ ድምፁን ከፍ አድርጎ እየተቆጣ ሊሆን ይችላል የሚያወራበት ሁኔታ አለ። ይሄ ከነብያችን ሰለላሁ ዐለይሂ ወሰለም አኽላቅ አይደለም። وكذلك ليس على أخلاق النبي صلى الله عليه وسلم من لم يعرف للعالم حقه بما رفع الله من قدره እንደዛውም ከነብያችን ዐለይሂ ሰላቱ ወሰላም ባህሪ አኽላቅ ስነ ምግባር የማይመደበው አንዱ ምንድነው? ዓሊም የሆነን ሰው አዋቂ የሆነን ሰው ሐቁን የማያቅ ሰው አላሁ ሱብሓነሁ ወተዓላ እነዛ አውቀው ባወቁት ነገር የሚሰሩ ዑለማዎች የሚያውቁትን ነገር የሚተገብሩ እነዛን አላሁ ሱብሓነሁ ወተዓላ ደረጃቸውን ከፍ አድርጎታል። እነዚህ ሰዎች አላህ ደረጃቸውን ከፍ አድርጎት እሱ የነሱን ሐቅ የማያቅ ከሆነ ለነሱ መደረግ ያለበትን ክብር የማይሰጥ ከሆነ ይሄ ከነብያችን ዐለይሂ ሰላቱ ወሰላም አኽላቅ ላይ በሳቸው ስነ ምግባር ላይ የሄደ አይደለም። አላሁ ሱብሓነሁ ወተዓላ ምን ይላል በቁርአን? يرفع الله الذين آمنوا منكم والذين أوتوا العلم درجات እነዛ ከናንተ መካከል አምነው እውቀት ያላቸውን ሰዎች አላሁ ሱብሓነሁ ወተዓላ ደረጃቸውን ከፍ ያደርግላቸዋል። አምነው ሙእሚኖች ሆነው እውቀት ያላቸው በእውቀታቸው የሚተገብሩ ሰዎች እውቀታቸውን የሚሰሩበት ሰዎች አላሁ ሱብሓነሁ ወተዓላ ደረጃቸውን ከፍ ያደርገዋል። ስለዚህ فينبغي الإقرار بفضله ዓሊም የሆነ ሰው ፈድል እንዳለው ደረጃ እንዳለው
በእውቀቱ የሚተገብርበት ከሆነ ማረጋገጥ ይገባናል። والصبر على تعليمه وتربيته እንደዛውም ዓሊም የሆነ ሰው ያስተምራል፣ ሰዎችን ያሳድጋል፣ ያንጻል። በሚያስተምርበት ጊዜ፣ በሚያንጽበት ጊዜ፣ በሚያሳድግበት ጊዜ ሶብር ማድረግ ከሱ ጋር ታግሶ በትዕግስት እሱ ጋር ያለውን መጠቀም የሚያስተምረውን ነገር መማር ያስፈልጋል። አንዳንዱ ሶብር በማጣቱ ምክንያት ዓሊም ከሆነ ሰው ጋር ብዙ የማይቆይ ያለ፣ ያ ሰው ሊቆጣ ይችላል። ሰውን በሚያንጽበት ጊዜ የተለያዩ ነገሮችን ሊያደርግ ይችላል። ያ የሚያንጸው ሰው ጠንካራ ሰው እንዲሆን በእውቀትም የበለጠ ጠንካራ እንዲሆን ብዙ ፈታኝ ነገሮችን ሊያደርግ ይችላል። ያንን ሁሉ ነገር ግን ሰውየው ሶብር አድርጎ ታግሶ መጠቀም ይኖርበታል እንጂ ይህን ነገር ማስመለጥ የለበትም ማለት ነው ትዕግስት በማጣቱ ምክንያት። ከማ ينبغي للمعلم أن يكون حليما يتحمل متاعب المتعلمين لتحصل فائدة التعليم እንደዛውም አስተማሪ የሆነ ሰው ዓሊም የሆነ ሰው ሐሊም መሆን አለበት። ያኒ ንዴቱ መቅደም የለበትም። በጣም ሶብረኛ መሆን አለበት፣ ታጋሽ መሆን አለበት። የሚያስተምራቸውን ሰዎች ድካም እነሱ የሚያደክሙትን ነገር መሸከም ይኖርበታል። ይህን ሁሉ የሚያደርግ ከሆነ ጥሩ የሆነ ጥቅም ይከሰታል። እነሱም ይጠቀማሉ፣ እሱም የተጠቀመ ይሆናል ማለት ነው። ስለዚህ ነቢያችን አለይሂ ሰላቱ ወሰላም እንዳስተማሩን ታናሾቻችንን ልናዝንላቸው ይገባል። ለተላላቆች ደግሞ የሚገባቸውን ልቅና የሚገባቸውን ክብር ልንሰጥ ይገባል። ለዓሊሞችም እነዛ ዲናቸውን አውቀው ዲናቸውን የሚተገብሩ የተማሩትን ነገር የሚሰሩ ለነዛም የሚገባቸውን የሆነ ልቅናን ልንሰጣቸው ይገባል። አላሁ ስብሓነሁ ወተዓላ በሰማኑ ተጠቃሚ ያድርገን። ባረከላሁ ቢኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። بعده قد طال يرتجي الوصال ناداكم وصاح أدريكم من لاح أهل الله يا غوث المسكين أهل الله مريدا خذوني أهل الله أكرموه بنظرة بالله داووه من هم يكسوه نفسه أمارة للسوء جرارة أهل الله يا غوث المسكين أهل الله مريدا خذوني أهل الله وأكثر الناس حولي مثل سجاني يا ليتني كالرفاعي كنت أرسلها تقبل الأرض عني
واشجان يا غوث المسكين الله مريبا فضولي الله لله اقبلوني يا የተከበራችሁ አድማጮቻችን እንግዲህ በድጋሚ ተመልሰናል። ያደመጣችሁ የምትገኙት ተወዳጁን የሐበሻ ኢስላማዊ ሬዲዮ ምዕራፍ 2 53ኛውን ሳምንታዊ ፕሮግራማችንን ነው። እንግዲህ ወንድሜ ሙሐመድ ነጂብ ስለ አላሁ ተባረከ ወተዓላን ማወቅ በሰፊው እንግዲህ ወደ እናንተ እያደረሰ ነበር። እንግዲህ ያው ሁሉም ሙስሊም አላሁ ተባረከ ወተዓላን ማወቅ ሲባል ወንድሜ ሙሐመድ ነጂብ እንደገለጽከው እንግዲህ ለእርሱ የሚያመቹ የሆኑ ባህሪያቶችን በማወቅ ለእርሱ የማያመቹና እርሱ የማይገለጽባቸው የሆኑ እንዲሁም ለእርሱ ጃኢዝ የሆኑ ለአላህ ጃኢዝ የሆኑ ባህሪያቶችን ዑለማዎቻችን በሰፊው አስቀምጠውልናል። የአላሁ ተባረከ ወተዓላ ደግሞ እንግዲህ እነኚህ አላህን የምናውቅበት ባህሪያቶች በቁርአን በሐዲስ የመጡልን ናቸው። ዑለማዎች ታዲያ ጠቅለል አድርገው እንግዲህ አሻዒራዎች ማለት ነው 13 የአላሁ ተባረከ ወተዓላ ባህሪያት ብለው አስቀምጠውልናል። እንግዲህ እነኚህም ባህሪያት ስናውቅ እንግዲህ አንድ ሰው አላሁ ተባረከ ወተዓላን አወቀ ይባላል። ከነኚህም መካከል እንግዲህ የመጀመሪያው የሆነው አልውጁድ ነው። አላሁ ተባረከ ወተዓላ ያለ የሆነ ጌታ ነው። መጥፋት የሚባል ነገር በአላሁ ተባረከ ወተዓላ አያመችም። አላሁ ተባረከ ወተዓላ በቁርአን እንደነገረን አፊላሂ ሸክ በአላሁ ተባረከ ወተዓላ መኖር ጥርጥር አለን ይላል። ማለትም አላሁ ተባረከ ወተዓላ ለመኖሩ ምንም ጥርጣሬ የለም ማለት ነው። እንዲሁም አስከትሎ ዑለማዎች የሚጠቅሱት ሁለተኛው የአላሁ ተባረከ ወተዓላ ባህሪ አልወሕዳንያ አሐዳዊነት ነው። አላሁ ተባረከ ወተዓላ ዋሒዱን ላ ሸሪከ ለሁ ፊል ኡሉሂያ ለጌትነቱ አጋር የሌለው ብቸኛ የሆነ ጌታ ማለት ነው አላሁ ተባረከ ወተዓላ። ስለዚህ አሐዳዊነት ሌላው የአላሁ ተባረከ ወተዓላ መገለጫ ባህሪ ነው ማለት ነው። እንዲሁም አላሁ ተባረከ ወተዓላ ሁወ አልአወል ወልአኺር አላሁ ተባረከ ወተዓላ ነው ለመኖሩ መጀመሪያ የሌለው እንዲሁም ለመኖሩ መጨረሻ የሌለው የሆነ ጌታ ነው። እነኚህ እንግዲህ ለየብቻ ሁለት ባህሪ ናቸው። አላሁ ተባረከ ወተዓላ ላ ቢዳየተ ሊውጁዲህ ለመኖሩ መጀመሪያ የለውም፣ ወላ ኒሃየተ ሊውጁዲህ ለመኖሩም መጨረሻ የለውም። ከዚህ ዓመት በፊት ከዚህ ጊዜ በፊት ያልነበረ ከዛም የተከሰተ የሚባል ጌታ አይደለም። እንደ ፍጡራኖች እኛ አንተ አድማጮቻችን ሁላችንም ከሆነ ዓመት በፊት አልነበርንም፣ አላህ አስገኝቶናል። ከሆነ ጊዜ በኋላ ደግሞ ያጠፋናል፣ እንደገና ደግሞ አላህ ሕያው ያደርገናል። አላሁ ተባረከ ወተዓላ ግን ለመኖሩ መጀመሪያ የለውም። ለመኖሩ መጀመሪያ የሌለው ማን ነው? ፈጣሪያችን አላሁ ተባረከ ወተዓላ ብቻ ነው። ከእርሱ ውጭ አለው ሰማይም በለው ምድርም በለው ዓርሽም ኩርስይም ምንድን ናቸው? የአላሁ ተባረከ ወተዓላ ፍጡሮች ናቸው። ከዚህ ጋር ተያይዞ እንግዲህ የውሃብያዎች መስራች ወይንም ጠንሳሽ የሆነው አሕመድ ኢብኑ ተይሚየት አልሐራኒ ለዕነቱላሂ ዐለይህ አላሁ ተባረከ ወተዓላ ለመኖሩ መጀመሪያ የለውም፣ ዓርሽ ደግሞ ፍጡር ነው። ስለዚህ አላሁ ተባረከ ወተዓላን ዓርሽ ላይ ነው ብላችሁ የምታምኑ ከሆነ የምታስተምሩ ከሆነ አላሁ ተባረከ ወተዓላ ዓርሽን ከፈጠረ በኋላ ከዓርሽ ፈላጊ አድርጋችሁታል፣ የሚቀያየር አድርጋችሁታል። ተቀያያሪ ደግሞ ፈጣሪ ሊሆን አይችልም ተብሎ ማስረጃ ሲቆምባቸው መቋቋምና መመለስ ያልቻሉት እነኚህ ወሃቢያዎች መሪያቸውና ሼኻችን ብሎ የሚያስቡት ሰው አይ ዓርሽ መጀመሪያ የለውም የሚልን ማዕና የሚሰጥ ንግግር ተናግሯል። ይህ ደግሞ እንግዲህ አላሁ ተባረከ ወተዓላ ያልፈጠረው ሌላ ፍጡር አለ፣ ዓርሽ የሚባል ዓለም አዘልይ ነው ብሎ እንደማስተማር ነው። ይህ ደግሞ ሙሉ በሙሉ ከሸሪዓ ጋር የሚጋጭ የሆነ ነገር ነው። ራሳችንን ከእንደዚህ አይነት ነገር መጠበቅ አለብን። የምንጠብቀው ደግሞ ባጭሩ የአላህን ባህሪ ስናውቅ ነው። አንድ ሰው አላሁ ተባረከ ወተዓላ ብቻ ነው ለመኖሩ መጀመሪያ የሌለው ብሎ ካመነ እንደዚህ አይነት ሹብሃትና ዲን የሚጋጩ የሚጣረሱ ነገሮችን ቶሎ ከራሱ ማራቅና ነጻ ራሱን ማድረግ ይችላል ማለት ነው። ስለዚህ አላሁ ተባረከ ወተዓላ ያለ የሆነ ጌታ ነው። ለጌትነቱ አጋር የለውም። ለመኖሩ መጀመሪያ የለውም። ለመኖሩ መጨረሻ የለውም። አላሁ ተባረከ ወተዓላ ሌሎችንም
የአላህ ባህሪያትን እንግዲህ መሃል ላይ ወደ እናንተ የምናደርስ ነው የሚሆነው። በቀጣይ ወደ አዲስ ጣዕም ፕሮግራማችን ነው የምንሸጋገረው። ይህ ሀበሻ እስላማዊ ሬዲዮ ነው። አብራችሁን ቆዩ። አዲስ ጣዕም። በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። ትልቁ ሰው ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ያስታወሰኝ ሰው በእኔ ላይ ሶላዋት ያወርድ። ለመሆኑ እርሳቸውን ማስታወስ ማለት እንዴት ነው? ነቢያችንን ሰለላሁ ዐለይሂ ወሰለም ማስታወስ ስማቸውን በመጥራት ወይንም ስማቸው ሲጠራ በመስማት ብቻ ግዱብ አይደለም። ትልቁን ሰው ሰለላሁ ዐለይሂ ወሰለም ከልብ የሚያፈቅሩ ሙሒቦች የሚያዩት ሆነ የሚሰሙት ነገር ሁሉ ተፈቃሪያቸውን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያስታውስ ሲሆን ያገኙታል፣ ሶላዋትም ያወርዳሉ። በእርግጥም በነቢዩ ሰለላሁ ዐለይሂ ወሰለም ፍቅር ጭልጥ ላለ ሰው እርሳቸውን የማያስታውሰው አንዳችም ነገር አይኖርም። ታዲያ በየደቂቃዎቹ ሳይቀር ከሶላዋት ላይ ቦዝን ይሆናል። አብሶ ባለንበት የጉድ ዘመን ትንሿ ሁነት ክስተት ብትሆን ትልቁን ሰው ሰለላሁ ዐለይሂ ወሰለም የምታስታውሰን ትሆናለች። ለጥቁምታ ያክል የታላላቆች የዑለማዎች ህልፈት በመጨረሻው ዘመን መዳረሻ ላይ የዓሊሞች ህልፈት ይበዛና ሰዎችም መሐይማንን አላዋቂያን መመለሻ ያደርጋሉ ያሉትን ነቢይ ሰለላሁ ዐለይሂ ወሰለም ያስታውሰናል። ሁለተኛ፣ ለቦታው የማይመጥን ሰው በቦታው መሰየሙ። ባለቤቱ ያልሆኑ ሰዎች በቦታው ላይ ከተሰየሙ የመጨረሻውን ቀን ጠብቅ ያሉትን ነቢይ ሰለላሁ ዐለይሂ ወሰለም ያስታውሰናል። እውነትን መስማትህ እውነተኛውን ነቢይ ሰለላሁ ዐለይሂ ወሰለም ያስታውስህ። የሰማኸው ውሸትን ከሆነ የማይዋሹትን ነቢይ ሰለላሁ ዐለይሂ ወሰለም አስታውስ። በአጠቃላይ የምታየው ሆነ የምትሰማው አዎንታዊና አሉታዊ ነገር ሁሉ ትልቁን ሰው ሰለላሁ ዐለይሂ ወሰለም የሚያስታውስህ ይሆናልና አስታውሰሃቸው፣ ሶላዋትን አውርድ። አላሁመ ሰሊ ዐላ ሰይድና ሙሐመድ ኩለማ ዘከረሁ الذاكرون وغفل عن ذكره الغافلون. لك الحمد يا ربنا وكفى فصل وسلم على المصطفى صلاة تكون شفاء لنا وأجرا وعافية وصفا صلاة تكون شفاء لنا وأجرا وعافية وصفا لك الحمد يا ربنا وكفى فصل وسلم على المصطفى محمد نور الهدى سيدي ومن بعده الأربع الخلفاء محمد نور الهدى سيدي ومن بعده الأربع الخلفاء لك الحمد يا ربنا وكفى فصل وسلم على المصطفى وآل وصحب كرام له هم السابقون وأهل الوفاء وآل وصحب كرام له هم السابقون وأهل الوفاء لك الحمد يا ربنا وكفى فصل وسلم على المصطفى هو المجتبى من هدينا به فيا رب زد أحمدا شرفا هو المجتبى من هدينا به
فيا رب زد أحمدا شرفا لك الحمد يا ربنا وكفى فصل وسلم على المصطفى فإن القلوب تهيم به وإنا نذوب به شغفا فإن القلوب تهيم به وإنا نذوب به شغفا لك الحمد يا ربنا وكفى فصل وسلم على المصطفى بطه تطيب الحياة لنا ويرجو به ذو السقام الشفاء بطه تطيب الحياة لنا ويرجو به ذو السقام الشفاء ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት ሳምንታዊ ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 53 ነው። እንግዲህ መጀመሪያ ላይ እንደነገርኳችሁ ከዒድ መልስ ነው የተመለስነውና ለዒድ የሰጠናቸው ጥያቄዎች ነበሩ። የተወሰኑ ተማሪዎች ያው ተሳትፈዋል። ለተሳተፈችሁ ባረከላሁ ፊኩም። ያው ከተሳተፉት መካከል 3 ተማሪዎችን ቃል በገባነው መልኩ የ500 ብር ሽልማትን አድረሰናል። ውድ አድማጮቻችን የአሸናፊዎቹ 3ቱ ተማሪዎችን ለመጥቀስ ያክል ፋጡማ ኢብራሂም ከዱባይ፣ ሰሚራ መሐመድ ከሳዑዲ እንደዚሁም ኸዲጃ ሰዒድ ከዱባይ ነበሩ። ስለተሳተፋችሁ በሀበሻ እስላማዊ ሬዲዮ ስም ባረከላሁ ፊኩም ለማለት እንወዳለን። ውድ አድማጮቻችን ሌሎችም ፕሮግራሞች መሰናዶች ሲኖሩን ለመሳተፍ ያው እንድትሳተፉ እንላለን። ውድ አድማጮቻችን የእናንተ ተሳትፎ ለእኛ እንድንነቃቃና የተለየ ነገር ይዘን እንድንመጣ ያበረታታናል። እናንተ ደግሞ ተመልካች ሀሳብ አስተያየት የሚሰጥ ካላለ ደግሞ የብስ እየተዳከምን ነው ልንሄድ የምንችለው ነው። አድማጮቻችን የእናንተ ሀሳብ አስተያየት ለኛ የሚጠግን ነገር ያስፈልገናልና ይሄንም ጠጋኝ ሆኖ ይመጣል። መሰናዶዎችን በየሳምንቱ ስናዘጋጅ ይሄ መሰናዶ በዚህ መሰናዶ ብትመጡ እምትሉትንም ልታደርሱን ትችላላችሁ። አድማጮቻችን ስለዚህ ፕሮግራም ቢዳሰስልንም እምትሉትን ልታደርሱን ትችላላችሁ አድማጮቻችን። ምክንያቱም ያው ተባብረን ወደፊት መድረስ አለብን። ለዛም የእናንተ ሀሳብ አስተያየት ለኛ ገንቢ ስለሆነ ሀሳብ አስተያየታችሁን አድርሱን እንላለን። ውድ አድማጮቻችን አሁንም መሰናዷችን እንደቀጠለ ነው። እንግዲህ ወንድም ኻሊድ እያነሳን የነበረው አላሁ ሱብሓነሁ ወተዓላ የሚገለጽበትን ባህሪ አላሁ ሱብሓነሁ ወተዓላ ማወቅ እንዴት እንደሆነ አላሁ ተዓላ ማወቅ የሚባለው ነገር የአላሁ ሱብሓነሁ ወተዓላ ባህሪያቶችን በማወቅ እንደሆነ መጀመሪያ እኛ ልንይዘው የምንገባን ነገር ፍጡርና ፈጣሪ ለይተን ልናውቅ ይገባል። ሁለቱን ልንለይ ይገባል። ፈጣሪያችን አላሁ ሱብሓነሁ ወተዓላ የሁሉም ነገር ፈጣሪ ነው። ሁሉም ነገር ዓለም በአጠቃላይ ካለመኖር ወደ መኖር የገባ ነው። አላሁ ሱብሓነሁ ወተዓላ ግን የዚህ ፈጣሪ ነው አይደል እንዴ? የዓለም ፈጣሪ ነው። አላሁ ተዓላ እኮ ሱረቱል ፋቲሓ ላይ ምን ይላል? አልሐምዱሊላሂ ረቢል ዓለሚን። ምን ማለት ነው? አላሁ ሱብሓነሁ ወተዓላ ለዓለማት ጌታ ምስጋና ይገባው። ስለዚህ ዓለም የሚባለው ነገር አለ፣ ፍጡር ነው። አላሁ ተዓላ ደግሞ የዓለም ፈጣሪ ነው። ስለዚህ አላሁ ሱብሓነሁ ወተዓላ ነበረ ዓለምን ሳይፈጥር በፊት የሚለውን ነገር ልናውቅ ይገባል። እንግዲህ ከወንድም ኻሊዶ ከጠቀሳቸው በተጨማሪ አላሁ ሱብሓነሁ ወተዓላ የሚገለጽባቸው ባህሪያቶች አሉ። ለምሳሌ አልቂያሙ ቢነፍሲህ አላሁ ተዓላ በራሱ የተብቃቃ ለመሆኑ አላሁ ተዓላ ከምንም እንደማይፈልግ ከፍጡራን እንደማይፈልግ አላሁ ተዓላ ከቦታ ካቅጣጫ እንደማይፈልግ አላሁ ተዓላ ገኒይ ነው ስንል በራሱ የተብቃቃ ነው ስንል ምን ማለታችን ነው? ለምሳሌ እንደ ሰው እኔም ብንጠቅስ እኔ ምን ፈልጋለሁ? ቦታ ያስፈልገኛል፣ አቅጣጫ ያስፈልገኛል፣ ከቦታ ፈላጊ ሆኛለሁ። ምክንያቱም ምንድነኝ? ፍጡር ነኝ። ፈላጊ ደግሞ ምን ሊሆን አይችልም? ፈጣሪ ሊሆን አይችልም። አላሁ ሱብሓነሁ ወተዓላ አንድ ሰው ከቦታ ፈላጊ ካደረገው ወይ በቦታ ወይ በአቅጣጫ ካደረገው ምን እያደረገው ነው? ከቦታ ፈላጊ እያደረገው ነው። እኔ በተገለጽኩበት አላሁ ተዓላን እየገለጸ ነው። ያ ደግሞ ተሽቢህ ነው። አላሁ ሱብሓነሁ ወተዓላ ደግሞ በቁርአን ምን ይለናል? ለይሰ
ليس كمثله شيء الله تعالى يمثل ምንም ነገር የለም هكذا كذلك الله سبحانه وتعالى በሕያውነት ይገለጻል የአላሁ ተዓላ ሕያውነት የፍጡራኖችን አይደለም በስጋ በደም በአጥንት አይደለም አላሁ ተዓላ ሰሚ ነው ተመልካች ነው የሱ መስማት የፍጡራኖችን አይመስልም እኛ እንሰማናል يعني የኛ መስማት የፍጡራኖች መስማትና ማየት አይን ያስፈልገዋል ጆሮ ያስፈልገዋል አይደል እንዴ አላሁ ተዓላ ግን የዚህ ፈጣሪ ነው ከዚህ ፈላጊ አይደለም አላሁ ተዓላ ሙተከሊም ነው كلام የሚባለው ነገር የአላሁ ተዓላ ባህሪ ነው በንግግር ባህሪ ይገለጻል የአላሁ ተዓላ ንግግር ግን በፊደል በቋንቋ በሐርፍ አይደለም ምክንያቱም እነዚህ ምንድናቸው ፍጡራኖች ናቸውና አላሁ Subhanahu Wa Ta'ala ምንድነው المخالفة للحوادث ፍጡራኖችን በጭራሽ አይመስልም አላሁ Subhanahu Wa Ta'ala አላሁ ተዓላ ፍጡራኖችን አይመስልም بأي وجه من الوجوه በምንም አይነት መልኩ አላሁ ተዓላ ፍጡራኖችን እንደማይመስል ይሄም ከባህሪያቶቹ ነውና القدرة والمشيئة አላሁ ተዓላ ቻይ ሆነ ጌታ ነው በአጠቃላይ جائز العقل አቅል መኖሩን መጥፋቱን በሚቀበለው ነገር አላሁ ተዓላ የፈለገው መፍጠር የፈለገው ማጥፋት ይችላል ቻይ ሆነ ጌታ ነው አላሁ Subhanahu Wa Ta'ala كذلك አላሁ ተዓላ በአዘል እንዲከሰት የወሰነው ነገር ይከሰታል ማለት ነው መሺአ አለው አላሁ ተዓላ የፈለገውን ሰሪ የሆነ ጌታ ነው አላሁ Subhanahu Wa Ta'ala እነዚህ ሲፈቶች ታዲያ ለአላሁ Subhanahu Wa Ta'ala ተገቢ የሆኑ ثابت የሆኑ የጸደቁ ባህሪያቶቹ ናቸው አንድ ሰው ከነዚህ ባህሪያቶች በተቃራኒ የሚያምን ከሆነ ሙስሊም ሊሆን አይችልም ዳርማጮቻችን ስለዚህ እነዚህን ጠበቅ አድርገን በሰፊው እንደዚህ በፕሮግራም ሁሉን የሚሸፈን ስላላ አይደለ በሰፊው ወደ ኡስታዞች ጠጋ ብለን ልንማር ይገባል ዳርማጮቻችን አሁንም መሰናዷችን የሚቀጥል ይሆናል ወደ ቀጣይ መሰናዶ እናልፋለን አሁንም ቆይታችሁ ከኛ ጋር ይሁን የአድማጮች መድረክ በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው የአድማጮች መድረክ የተከበራችሁ አድማጮቻችን አሁን ደግሞ ከናንተ ከወደ አድማጮቻችን የመጡ ጥያቄዎችን ለተወዳጁና ዓለም አቀፍ ዳዒ ዶክተር ሼክ አቡበከር ሱሌማን አስመልሰን ምላሾቻቸውን ወደ እናንተ የምናጋራበት ሰዓት ላይ ደርሰናል የመጀመሪያው ጥያቄ በድምጽ ነው የተላከልን እንደሚከተለው እናቀርበዋለን አሰላሙ አለይኩም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረኝ እኔና ባሌ ስንጋባ ማለት ነው ገና በፊት እኔ በነገራችን ላይ ሳውዲ ነው ያለነው ሀገር ነው ያለነው ከዛ ቤት ጀምሬ ነበርና ከዛ ተተጋባሁ በኋላ አስተካክላለሁ ብዬ ተስማምተን ነበር የተጋባነው ከዛ በኋላ ላስተካክል ያልኩት በዚህ ተተጋባሁ በኋላ ምን አለኝ ብር እስካልደበለቀን ድረስ አብረን ብር እስካልደበለቀን ድረስ እንዴ ሚስቴ አላይሽም አለኝ እንዴት ይታያል በእኔ ከሆነ ችግር ያደርሳል ወላ የገንዘብ መደብለቅ ነገርና የትዳር ጉዳይ ራሱን የቻለ የተለያዩ ነገሮች ናቸው የትዳር ከገንዘብ ሼር መሆን ጋር አያገናኘው ሁሉም ሰው የራሱ የሆነ ንብረት የራሱ ገንዘብ ሊኖረው ይችላል ምናልባት ከሰው ሚስት ካፈራቸው ገንዘብ ጋር ገንዘቡን ደብልቆ እኔም ይሄን ያክላለኝ ለማለትና ምናልባት የሷን ሐቅም አብሮ ለመውሰድ ንያ ያለው ከሆነ ወንጀለኛ ነው ይሄንን ካላደረግሽ ሚስት ያርለሽም ካለ ያው እኔና አንቺ እንፋታለን በሚል ሐሳብ ከሆነ ያንን ካላደረገች ፍቺ ይሆናል ታደርግ ሳይሆን አለማድረጓ መብቷ ነው እሷ ምክንያቱም እየጠየቃት ያለው ሐቁን አይደለም ስለዚህ ያ ነገር ካልተከሰተ ወደ ፍቺ ሊኬድ ነው ያንን ለይቶ እንደዛ ካለ ስለዚህ ምንድነው ያሰበው ከዚህ የሚለው መታወቅ አለበት ያኔ እንደዛ አርግ ያላየሽም ሲል እኔ በቃ ያ ስሜት ከውስጥ ይወጣል ወይም ጥላቻ ውስጥ ላይ ይገባል የሚል አይነት ነገር ከሆነ ያ በቮልቭ ነው ዝም ብለህ ትዳርና የማይገናኙ ነገሮችን አገናኝተህ
ባለቤትህን እንደ ሚስት አላይሽም እያልክ ያለኸው ተብሎ የሚወቀስበት ማይፈቀድ ነገር ነው የጠየቀው ይባላል። ፍቺ ካሰበበት ግን ምንም ያቆመው ነገር የለም። ያ ነገር ካልሆነ ወደ ፍቺ ይከዳል። ሁለተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሐበሻ ሬዲዮ አዘጋጆች በሙሉ እንዴት ናችሁ? ደህና ናችሁ? ሼኻችን ሼኽ አቡበክር ሱሌማን ጀዛቸውን እጥፍ ድርብርብ አድርጎ አላሁ ተዓላ ይስጣቸው። እንዲሁም ሙሉ ዓፊያና ረጅም ሀያት አላህ ይስጥልን። ለሁላችሁም ደከመን ሰለቸን ሳትሉ ለምታደርጉልን ኸይር ስራችሁ አላሁ ሱብሓነሁ ወተዓላ ጀዛችሁን እጥፍ ድርብ አድርጎ ይክፈላችሁ። አሚን። በመቀጠል ጥያቄ አለኝ። አንደኛ ጥያቄ፣ አንድ ሰው ሰኞና ኸሚስ እየጾመ እኔ እኮ ዝም ብዬ ነው የምጾመው አላህ የሚቀበለኝ አይመስለኝም ካለ ምንድነው ሁክሙ? ሁለተኛ፣ እኔ ሁልጊዜ ለአላህ በሐላል ዘውጀን ብዬ እለምነዋለሁ ግን ዱዓዬን አይሰማኝም ካለ ሁክሙ ምንድነው? ሶስተኛ፣ አንዲት ልጅ ከሆነ ልጅ ጋር ሊጋቡ ወስነው ጨርሰው ከዛ በመሃል ልጁ ወሃብያ መሆኑን ስታውቅና እኔ እናንተ እንጋባም አለችው። ከዛ በዛ ምክንያት ተለያዩ። እርሷ ተናዳ እንዲህ አለች፣ ዝም ብዬ ባገባው ይሻለኝ ነበር አለች። መቼም አላህ ለእኔ እንደ ሰው እድለኛ አድርጎ አልፈጠረኝም ብላለች። ግን ለምን እንደዚህ አልኩኝ ብላም ተጸጽታለች። ሁክሟ ምንድን ነው? ጥያቄ እንደሚመለስልኝ ተስፋ አደርጋለሁ። ባረከላሁ ፊኩም። ሰኞና ሐሙስ ጾማለሁ ግን እኔ ዝም ብዬ ነው የምጾመው አላህ የሚቀበለኝ አይመስለኝም ማለት ይሄ ተገቢ አይደለም። ዋናው በትክክል መጾምና ሸርጡን ማሟላት ነው። ከዛ ማሻገር ቀቡሉን ከአላህ ተስፋ ማድረግ ነው። ያው ሰው በሚሰራው ስራ ወዲያው ዱንያዊ ጥቅም ሲፈልግና ሳያገኝ ሲቀር አልተቀበለኝም ብሎ ሊያስብ ይችላል። ኡኽራዊ ነገር የአኺራን ነገር ከፈለገበት ግን ለአላህ መተው ብቻ ነው። ከሱ የሚጠበቀው የጾሙን ሸርጥ አሟልቶ መርዱድ እንዳይሆንበት ስራው ተመላሽ እንዳይሆን በትክክል መጾም ነው። ምላሱን ጠብቆ ቀልቡን ጠብቆ መጾም ነው። ነገር ግን እንደሚቀበለኝ አይመስለኝም ማለት ያው ስህተት ወይም ተገቢ ያልሆነ ብለን ነው የምንወስደው። ምናልባት አንዳንድ ሰዎች የራሳቸውን ኸለል ወይም ጉድለት በማየት እኔኮ ስራዬ ላይ ጉድለት ስለሚኖረው ተቀባይነት ላያገኝ ይችላል የሚል ስጋት ማሰባቸው አይጎዳም። አላህን ዘውጀኝ ብዬ ለምኜው አልተቀበለኝም ወይም አይሰማኝም ማለት ያው አይሰማኝም ሲሉ ይፈልጉበት ዱዓዬን ሙስተጃብ አላረገልኝም ለማለት ነው። ይሄም እንደዚሁ ኢስላም ላይ የተጠላ ነገር ነው። እኔ ለመንኩት አልሰጠኝም ማለት ይሄ እስቲዕጃል ይባላል። መቸኮል ሁሉ ጊዜ አላሁ ተዓላን መለመን ነው። በወህይ የሚነገር ነገር ቢሆን ልክ ነብዩ አለይሂ ሰላቱ ወሰለም ሶስት ነገርን አላህ ለምኝው ሁለቱን ሰጠኝ አንዱን ከለከለኝ ብለው ያሉት ይሄ አይሆንም አይሰጥም ተብሎ ተነግሯቸው ነው። ለምን አላህ የሻው ሌላ ስለሆነ እሳቸው ከጠየቁት ሌላን አላህ ስለሻ ከዛ ውጭ ያለውን ግን ያው ምናልባት ወቅት ወዲያው ዛሬ እንዲህ አድርግልኝ ብለነው ካልሆነልን ከነጋ አልፏል። አላሁ ተዓላ ዱዓኤን አልተቀበለኝም ሳይሆን ምንለው ምናልባት ለአኺራ አጅር አድርጎ አቆይቶልኝ ሊሆን ይችላል ወይም በላ አንስቶልኝ ሊሆን ይችላል በዚህ ምክንያት ብሎ ሁስኑ ظن ማድረግ ነው። ያው ከሙሸቢህ ጋር ዝም ብዬ ባገባው ይሻለኝ ነበር ማለት ትክክል አይደለም። ማግባቱ ትክክል ስለማይሆን ኒካሁም ትክክል ስለማይሆን እና እናስባ ስላልተሳካላት የድለኛ አድርጎ አልፈጠረኝም ማለት በማማረር መልኩ ካልሆነ እሺም አላህ ሲፈጥረኝ እንዲህ አድርጎ ነው የፈጠረኝ እንግዲህ ባለ እድል አላደረገኝም ከሆነ እሺም ይሄ ዝም ብሎ የግምት ወሬ ነው። ሁሌ ሰው ዱንያ ነገር ላይ ብቻ ሲያጣ ነው እድለኛ አይደለሁም የሚለው ብዙ ለአኺራዊ ነገር ትኩረት አይሰጥም። ዲኑን እስልምና መስጠቱን ሶላት እንዲሰግድ ለሱም ማገራቱን ከወንጀል መጠበቁን ይሄ ሁላ ኒዕማ እንደሆነ ያስበው ሰው ገንዘብ ካልተሰጠው ወይም የጠየቀውን ነገር ወዲያው ካላገኘ ኒዕማ የለኝም ብሎ የሚያስባል። ይሄ ነካር ነው። እንዲህ አይነቱ የተሰጠውን ኒዕማ ማሰብ ነው ያለበትና እድለኛ ነኝ ማለት ያለበት ሙስሊም አድርጎኛል አልহামዱሊላህ ሙእሚና ወይ ሙእሚና አድርጎኛል አልহামዱሊላህ እንድሰግድ አድርጎኛል አልহামዱሊላህ ረመዳን እጾማለሁ
ከባኢር እንርቃለሁ እንዲህ ያሉ ያንን ነገር ማሰብና አላህ እንደዋለለት ማሰብ ተገቢ ነው። እድለኛ አላደረገኝም ሲል ያው በእንዲህ አይነት ነገር ላይ አላሳካለኝም ከሆነ ኢዕቲራድ በሚመስል መልኩ ተቃውሞ ወይም ደግሞ አላህ ላይ ተቃውሞ ማቅረብ በሚመስል መልኩ ካልሆነ ጉዳት የለውም ተገቢ። ሶስተኛው ጥያቄያችን ደግሞ በድምጽ ነው የላኩልን እንደሚከተለው ይቀርባል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሀበሻ ሬዲዮ አቅራቢዎች እንዴት ናችሁ? አላህ ሰላማችሁን ብዝት ያርገው ኢንሻአላህ። ጥያቄ ነበረኝ። የመጀመሪያው ጥያቄ አንድ ሰው ሙስሊም እንደሆንክ እንደዛ አታድርገኝ እለዋለሁ ብሎ አስቦ ከዛ ተወው ማለት ነው። ሙስሊም እንደሆንክ እንደዛ አታድርገኝ ማለቱን ተወው። እዚህ ላይ ባለማለቱ ያኔ ችግር አለበት? ችግር ያመጣል ወይንስ እንዴት ነው በሸሪዓ የምታየው? ያኔ አስቦት ማለት አለበት ወይንስ ቢተወው ግድ የለም? ሁለተኛው ደግሞ አብደል ጀላሊ መጅን ማለት ሽርክ ነው የሚሉት ሰዎች ያኔ ወሃብያ ናቸው ማለት ይቻላል ወይንስ እንዴት ነው? ለጣቂው የአላህ ስም ያለበትን ወርቅ አርጎ ሽንት ቤት መግባትስ እንዴት ይታያል? የጧፍ ስዕል ብር ያለውን ይዞስ ሽንት ቤት መግባት እንዴት ይታያል? ባረከላሁ ፊኩም። አንድ ሰው አንተ ሙስሊም ከሆንክ እንደዚህ አታድርግ ወይም ሙስሊም ከሆንክ እንደዚህ አድርግ ማለትን አሰበ፣ ምን ችግር አለው? ምናልባት ያ ነገር ከእንዲህ አይነት ቀይድ ጋር ማያያዝ ሊሆን ይችላል። ከፈለገ ሊያረገው ካልፈለገ ሊተው የሚችለው ነገር ከሆነ ሙስሊም ከሆንክ እንደዚህ አድርግ አይባልም፣ አያስፈልግም። ሙስሊም ቢሆን ባያረገውስ ሙስሊምነቱን አይተውም። አለ ኩሊ ሐል ያንን ነገር ለማለት አስቦ ተው፣ ችግር አለ? አስበና ተው፣ ምንም የሚጎዳው ነገር የለም። አቢ ጂላኒ መጀን ወይም ሰይድ አብዱል ቃድር ጂላኒ መጀን ወይም ሰይድ ኑር ሁሰይን መጀን ማለት ይቻላል። ተወሱል ነው። ተወሱል ደግሞ በእስልምና ክልክል አይደለም። በእነሱ ለምንናህል ነው። ነብዩ አለይሂ ሰላቱ ወሰላም ራሳቸው ሱሐባቸውን ያስተማሩት ነገር ነው። በሳቸው መጀን እንዲል በሳቸው ተወሱል አድርጎ እንዲለምን አስተምረውታል። በሷሊሖች በወልዮች በነብዮች መለመን አላህን ምን ለምነውና ምንም ችግር የለውም። ወሃቢያ ከሆነ ሰውየው ወሃቢያ ነው ማለት ምን ችግር አለው? ስሙን መጥራት ማለት ነው። ሙስሊምን ሙስሊም፣ ካፊርን ካፊር፣ ትክክለኛ እምነት ያለውን ትክክለኛ እምነት አለው፣ ትክክለኛ እምነት የለውን ደግሞ እምነት ትክክል አይደለም ማለት ይሄ ሸርዒ ነው። ምንም አይነት ክልክል የለውም። የአላህ ስም ያለበት ወርቅ፣ ቀለበት፣ ሀብል፣ እንገት ሀብል የመሳሰሉት ጌጦች ሽንት ቤት ከገባን እንደብቃቸዋለን። ያኔ ብር ላይ የሚሆን ወርቅ ላይ የሚሆን ጽሁፉ ወደ ውጭ እንዳይወጣ በልብስ ውስጥ ማድረግ ይቻላል። ሒርዝም ቢሆን ያው እንደዛው ነው። በልብስ ውስጥ መሸፈንና እዛ ውስጥ አድርጎት ወይም በእጁ ጨብጦት በማይታይ መልኩ አድርጎ መግባት ይችላል። ሐራም አይደለም። ምናልባት የጧፍ ተብሎ የተጠቀሰው የካዕባ ምስል ያለው ከሆነ ችግር የለውም። የካዕባ ምስል ያለው ጨርቅ ወይም ልብስ ላይ ቢሳል የመሳሰለው ችግር የለውም። ያ ጀርባው ላይ ልብሱ ላይ ሆኖ ቢገባ ማለት ነው። ይህ የመጨረሻው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላህ መውላና፣ ጥያቄ ነበረኝ። አንድ ሰው የሙስሊሞችን ሁኔታና አለመጠናከር፣ አለመተጋገዝ በመመልከት አይሁዶች በኢራንና በሌሎች የሙስሊም ሀገራት የሚያደርጉትን ጭፍጨፋ አስመልክቶ ሙስሊሞች ተናበው ራሳቸውን አጠናክረው ካልተዋጓቸው ይበሏቸው አለ። ይህ ንግግር እምነትን ይጎዳልና? ባረከላሁ ፊኩም። ምናልባት ይበሏቸው ሲል ያው
ጥሩ ነው ሰዋብ ነው ምናምን ወይም ሰዋብ ነው ለማለት ሳይሆን ኢነማ እንደው የድክመታቸው ውጤት ነው ያለመናባባቸው ውጤት ነው መመታታቸው የእጃቸውን የድክመታቸውን ያገኙት ለማለት ከሆነ አይጎዳም። የተከበራችሁ አድማጮቻችን እንግዲህ ለዚህ ሳምንት ወረፋ የያዙ ጥያቄዎቻችሁ በዚህ መልኩ ወደ እናንተ ደርሰዋል። በቀጣይ ሌላ የእናንተን ጥያቄዎች የምናስተናግድ ይሆናል። ለማስታወስ ያክል በስልክ ቁጥራችን 0947 1097 21 ብቻ ጥያቄዎቻችሁን መላክ የምትችሉ መሆኑን ለማስታወስ እንወዳለን። ከቀሪ ፕሮግራም ጋር መልካም ቆይታ። ቢስሚላሂል ሀዲ ጀምሬያለሁ መደዲ እያልኩኝ ሽር ጉዲ ዊላደውን ላወራ አቢ ዘህራ አያዚም አልኸልቂ ፊል ኸልቂ ወልኹሉቂ ለቀጠለ እሽትያቂ ليت القلوب ترى بالزهراء يا كهل العينين يا مشهر الصدرين يا جد الحسنين يا سراجا منيرا بزهراء تنفافت قنجتي يا الله ولينات እናቴ ዋሚናት የንስቶች ሁሉ አውራ አቢ ዘህራ ሰላቱላህ አልዋሊ አላ በድሪ ከማሊ አቢ ዘህራ ሰላቱላህ አልዋሊ አላ በድሪ ከማሊ አቢ ዘህራ ሰላቱላህ አልዋሊ አላ በድሪ ከማሊ አቢ ዘህራ ሰላቱላህ አልዋሊ بدر الكمال أبي الزهراء صلاة الله الولي نبي على بدر الكمال أبي زهراء يا عالمون عينتا شاشقات قويتا يولدت جولتا نور عالمنا برا أبي زهراء صلاة الله الولي على بدر الكمال أبي زهراء أحزل شمو صمدي أسازلو توحيدي አይደለም እስሚዲ አላህ ከረበል ወራ አቢ ዘህራ ሰላቱላህ አልዋሊ አላ በድሪ ከማሊ አቢ ዘህራ አፋይሻ መሳቱ ፈራረሰ ጣዖቱ የቲስራን ኩልላቱ ተንኮታክቷል በተራ አቢ ዘህራ ሰላቱላህ አልዋሊ አላ በድሪ ከማሊ አቢ ዘህራ ይወለዱ ረሕመቱ ተገፈፈ ጽልመቱ ተስተካክሎም ስርዓቱ የደፈረሰው ጠራ አቢ ዘህራ የአንቢያ ሁላ በላጩ ጥላት አርፏል ከጉንጩ ከቶ አልታወቀ ምንጩ እንዳሻው ነው ሲሰራ አቢ ዘህራ ጀለሌው ያሚናቱ ቃል ሚያስተፋ ውበቱ የምን ዘላም ካልዷንቱ ያቀመረ ሙኒራ አቢ ዘህራ ቀለሜ ከሚያፈሰው አፌን ከሚላወሰው የልቤ ነው ሚብሰው ይፋ ወጥቶ ቢዘራ አቢ ዘህራ የኔ ነቢ ተወልደው የኔ ማረግ ያንሳል ምንም ቢደረግ እንደ አርሹ ይውረግረግ ወንድም ከወንድም ጋራ አቢ ዘህራ
ወዳጅ ሆኖማ አይውጠውም ጨለማ መወለድኩን ሲሰማ ደስታውማ ያባራ አቢ ዘህራ ለአንቱ ውሎ ቀለሜ ባንቱ አማረ ከለሜ አንቱ ሆነው ኢማሜ የምን ጭንቀት መከራ አቢ ዘህራ ዊላዳው ነው ቲርያቁ ህመም ሐዘን ሚያርቁ የለም ቸነፈር ድርቁ በዊላዳው ተገራ አቢ ዘህራ አይገባው ነው መንገዱ ሚሸሸው ከመውሊዱ መቼ ቀናል መንገዱ በውር ሆነ ሚመራ አቢ ዘህራ ሰው ውሃ ወስዶ ላራሰው ሙላ ያንተው መልሰ ቢጃሂ አቢ ዘህራ አቢ ዘህራ በአንዮች ተዘርቶ በዳኖች ተኮትኩቶ በላበሻንም ሞልቶ በንጉሶች አፈራ አቢ ዘህራ ሳያስደሰው መውሊዴ ተወላጁ መውደዴ መቼ ሰላል መሄዴ ቀኙን ትቶ በግራ አቢ ዘህራ ህመም የለውም መላ መድኃኒቱን ከጠላ ግባ ሲባል ሰለላህ ሸይጣን ባንተ እንዳይኮራ አቢ ዘህራ ታወቀኝ ነው ዋጋው ቀለም ይዤ ማነጋ ምናል ሄጄ ብጠጋው ጦይባ ቁበተል ኸድራ አቢ ዘህራ ያን የደጎቹን አውራ ሳልደጋግም ዚያራ ሞትን የን እንዳይጠራ ጌታዬዋ አደራ አቢ ዘህራ ጋርጎ ጊዜና ጫልዩ መረጠና ከቀለሙ ዳመና መደድ ዘንቧ ያባራ አቢ ዘህራ የኔ ነቢ ሼህ መሐመድ ደሴም ነገሱ ባንቱ ስም ባንቱ ውጭ አይፈሩም አዛን ሲሉ ተክቢራ አቢ ዘህራ ቆንጆ መቤት መላይካ ሚያከብራት ነብዩም ያሉላት ይኒ ክፋይና ዛህራ አቢ ዘህራ ቀድማምናለች እነቷ የዓለም ሹም ነው አባቷ ዓሊም ነው ባለቤቷ ጀግናው ዓሊ ሐይደራ አቢ ዘህራ ልጆቿም የገነኑ ሐሰንና ሁሰይኑ አድርጓቸው መናኑ የጀነት ወጣት አውራ አቢ ዘህራ ከኸዲጃ ተወልዳ የአባቷን ሱና ወስዳ ቀንቶ ማሌቱን ሰግዳ ስሟ በአላህ ተጠራ አቢ ዘህራ አብቦ የፈካ ቅጥሯ የማይለካ ዘርባን እሳት አይነካ የፋጢመቱ ዛህራ አቢ ዘህራ ቅኔ ሆኖ ሙሐባው ማይፈታ ከሰመ ያሉት ለታ አንሰራራ ያችን ኒዕመል ኩብራ የኛ ፈንታ ልውደዱ ቀን ማታ ያለ ፈትራ ጎልቶ ይታያል ኑሩ ከግንባሩ ቁርአን ነበር ምግባሩ የሚገራ ጨዋታ ወለላ የማርሸት ፍጹም የለው መዋሸት ሲያወራ ከቷንቱን መች ይረሳል
ይታገሳል የሸውቁን ባይፈሳል ሳያበራ من ششه هممي كني من قد يفنيلت محمد سل بالدرة صلاة الله للولي أبي زهرة على مدري كمالي أبي زهرة مناوينا برزنجي سكناجي تلوي وطام وداجي يانتون هدرا ولادو سيشكركر يلم يكر كالكوش مو بستكر رابا مرة صلاة الله للولي أبي زهرة على مدري كمالي أبي زهرة صلاة سلام كمولا يورد برسول الله بأهل البيت بمولا سيقوم سيبرا بالزهرة صلاة الله